ዛሬ ደግሞ ለየት ያለ አፕሊኬሽን ይዤላችሁ መጥቻለሁ። ይህ ዛሬ በዚህ ቪዲዮ ይዤላችሁ የመጣሁት አፕሊኬሽን ቪዲዮዋችሁን ለቃችሁ ስለታየላችሁ ብቻ የሚከፍላችሁ አፕሊኬሽን ነው ማለት ነው። ስለ ሶሻል ሚዲያ ላይ ያለውን የገንዘብ ማገኛ ዘዴዎችን በደንብ አድርጌ ነግሬያችሁ ነበረ። ዛሬ ደግሞ ቪው ብቻ የሚከፍል አሪፍ አፕሊኬሽን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮ መልቀቅ ብቻ ነው ማለት ነው። ቪዲዮአችሁን ስትለቁ እሱ በቪው ይከፍላችኋል ማለት ነው። አውቃለሁ በዚህ ቀን የቪዲዮ የምለቅበት ፕሮግራሜ አይደለም። ግዴታ ግን ይሄ አፕሊኬሽን ለእናንተ መድረስ ስላለበት ብዙ ሰዎች ደግሞ የተለያዩ ሶሻል ሚዲያዎችን በማስተዋወቃችሁ ሰዓት ይሄኛው ሶሻል ሚዲያ ከብዶናል፣ ይሄኛው ከበደ፣ ሌላ የለም ወይ እያላችሁ በተለያየ መንገድ በቴሌግራም ስትጠይቁኝ ስለነበረ ዛሬ ደግሞ ቀለል ይላችኋል ብዬ ያሰብኩትን አንድ ሌላ አፕሊኬሽን ይዤላችሁ መጥቻለሁ። ይሄ አፕሊኬሽን በቪው ይከፍላችኋል። ሌሎችም ሰዎች ሪፈር አድርጋችሁ ወይም ደግሞ ጋብዛችሁ ስታስገቡም የሚከፍላችሁ ይሆናል ማለት ነው። እጅግ በጣም ቀላል ነው። ይህ ዛሬ በዚህ ቪዲዮ ይዤላችሁ የመጣሁት አፕሊኬሽን ቪዲዮዋችሁን ለቃችሁ ስለታየላችሁ ብቻ የሚከፍላችሁ አፕሊኬሽን ነው ማለት ነው። ሰላም፣ እንዴት ናችሁ? በዚህ ቻናል የተለያዩ ስለ ሶሻል ሚዲያ እና ከሶሻል ሚዲያ እንዴት አድርገን ገንዘብ ጀነሬት ማድረግ እንዳለብን የሚመለከቱ ጉዳዮችን በሰፊው አውርተናል። ዛሬ ደግሞ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። የተለያዩ ኢንተርናሽናል የሆኑ የዩቲዩብ ቻናሎችን ከፍተን እንዴት ገንዘብ ጀነሬት ማድረግ እንደሚቻል በሰፊው አውርተናል በዚህ ቻናል ላይ ማለት ነው። ዛሬ ደግሞ ቀለል ያለ ከሁሉም እጅግ በጣም ቀላል የቪዲዮ ብቻ ለቃችሁለት የሚከፍላችሁን አፕሊኬሽን ይዤ የመጣሁት። እንዴት አድርገን ነው በዛ አፕሊኬሽን አካውንት ከፍተን ገንዘብ ማግኘት የምንጀምረው የሚለውን በዚህ ቪዲዮ አሳያችኋለሁ ማለት ነው። በዚህ አፕሊኬሽን የመጀመሪያው መንገድ በቪው ነው። ያው እንዳልኳችሁ ቪዲዮ ትለቃላችሁ። ቪዲዮአችሁን በለቀቃችሁ ቁጥር 1000 ከታየላችሁ $0.15 ይገባላችኋል ማለት ነው ወደ ዋሌታችሁ። 2000 ከታየላችሁ እንደዚሁም በሁለት ተባዝቶ ይገባላችኋል ማለት ነው $0.15 ማለት ነው። የመጀመሪያው የክፍያ ሜትድ ይሄ ነው። ሁለተኛው ደግሞ ሪፈራል ነው። ይሄ ማለት ነው ሰዎችን በመጋበዝ ታገኛላችሁ። አሁንም $0.15 አንድ ሰው ስትጋብዙ ታገኛላችሁ ማለት ነው። አገባበዙ እጅግ በጣም ቀላል ነው። ኮድ አለ። ያንን ኮድ ለሰዎች ትልኩላችኋላችሁ። ሰዎች በእናንተ ኮድ ሲገቡ $0.15 ይገባላችኋል ማለት ነው። በዚህ መልኩ ገንዘብ ማግኘት ትችላላችሁ። ሌላኛው ኤርድሮፕ ነው። ኤርድሮፕ ሊስት የሚደረገው ገና ጁን አካባቢ ነው። አሁን ፖይንት መሰብሰብ ላይ ነው። ፖይንት ልክ ገና በኮዱ ስትገቡ ያን ፖይንት ይሰጣችኋል። ያንን ፖይንት ተሰብስቦ መጨረሻ ላይ ኤርድሮፑ ሊስት ሲደረግ በፖይንታችሁ በኤርድሮፑ ዋጋ ተባዝቶ ወደ ዋሌታችሁ ይገባላችኋል ማለት ነው። ይህም የሶስተኛው መንገድ ነው። እናንተ የሚመቻችሁ መንገድ መምረጥ ትችላላችሁ። እኔ በደንብ መመክራችሁ ግን እጅግ በጣም ቀላል ስለሆነ ቪዲዮ እየለቀቃችሁ የምታገኙትን ገንዘብ ነው። ለምን መሰላችሁ? ቪዲዮዎቹ እናንተ ተጨንቃችሁ የምሰሯቸው ቪዲዮዎች አይደሉም። የተመቻችሁን የትኛውንም አይነት ስፖርት ሃይላይት ከለቀቃችሁለት አለቀ፣ በቃ ቫይራል ነው የሚወጣው። ቀጥታ ሬጂስተር እናደርግና እንዴት አደርገን ነው የምንሰራው የሚለውን ነገር ላሳያችሁ። ደግሞ በሌላ መንገድ ሰሌክት አድርጋችሁ ኮፒ ማድረግ ትችላላችሁ። በሌላ መንገድ ደግሞ መጻፍም ትችላላችሁ ማለት ነው። ስለዚህ ይህንን ኮድ ኮፒ ካደረግን በኋላ ምን እናደርጋለን? ስልካችን አንድሮይድ ከሆነ ከጉግል ፕሌይ እናወርዳለን። አይፎን ከሆነ ደግሞ አፕ ስቶር ላይ ገብተን እናወርደዋለን አፕሊኬሽኑ ማለት ነው። ከዛም በኋላ ጉግል ይሄ አንድሮይድ ስለሆነ የተጠቀምን ያለ ነው ጉግል ፕሌይ ላይ ወይም ደግሞ ፕሌይ ስቶር ላይ ገብተን እናወርዳለን ማለት ነው። እዚህ ጋር እነካና ይዞን ይገባል ወደዚህ። ከዛ ኢንስቶል እንለዋለን ማለት ነው። ኢንስቶል ስንለው በዚህ መልኩ በዘር አፕሊኬሽንን እያወረድልን ነው ማለት ነው። አፕሊኬሽኑን ካወረድን በኋላ ኦፕን እንለዋለን እዚህ ጋር። እሺ፣ በዚህ መልኩ ይከፍትልናል ማለት ነው። ኦኬ፣ ከዛም በኋላ እዚህ ጋር ሁለት አይነት አማራጮች አሉት ሬጂስተር የምናደርግበት። የተለያዩ አፕሊኬሽኖች ላይ ሬጂስተር እንደምናደርገው አንድ አይነት ሬጂስተር ነው የምናደርገው። ኮንቲኒው ዊዝ ጉግል የሚል እና ከዛን ክሬት አካውንት የሚል አለ። እኛ ኢሜይላችን እዚህ ስልክ ላይ ሬጂስተርድ ስለሆነ ኮንቲኒው ዊዝ ጉግል እንለዋለን ማለት ነው። እዚህ ጋር ዊዝ ጉግል ስንለው እዚህ ጋር ኢሜይላችሁን አስገቡ ይለናል ማለት ነው። እዚህ ጋር ኢሜይላችንን እናስገባለን ማለት ነው። ከዛ ኢሜይልና ፓስወርዳችንን ካስገባን ኮንቲኒው ዊዝ በዝል እንለዋለን ማለት ነው። ኮንቲኒው ዊዝ በዝል ስንለው በዚህ መልኩ ያልፍልናል ማለት ነው። ካለፈ በኋላ እዚህ ጋር ስፖርት እኛ ጋር ሪኮመንድ እንዲደረጉ የምንፈልጋቸውን የስፖርት ኮንቴንቶች ምረጡ ይለናል። ፉትቦል፣ ባስኬትቦል ደስ ያላችሁን ትመርጣላችሁ። እኔ ደስ የሚለኝ ዝም ብዬ መረጥኩኝ። ከፊት ገጽ ላይ እንዲመጡ የምፈልጋቸውን ማለት ነው። ከፈለጋችሁ የፈለጋችሁትን መምረጥ ትችላላችሁ። ከዛ ኮንቲኒው ያልነው ማለት ነው። እዚህ ጋር እናስተካክላለን ስማችንን ማለት ነው። በኢሜይሉ ባይ ዲፎልት ስለሆነ የሚመዘግበው ዩዘር ኔም እዚህ ጋር እንመዘግባለን ማለት ነው። ላስት ኔም እና ፈርስት ኔም እንመዘግባለን። ከዛ ኔክስት እንለዋለን ማለት ነው። ከዛ ቫሊዴት ካደረገ በኋላ እዚህ ጋር ጀንደር ምረጡ ይለናል። እዚህ ጋር ጀንደራችንን እንመርጣለን ማለት ነው። ሜል አልኩት። ከዛ እዚህ ጋር እድሜ ምረጡ ይለናል። ይሄንን መረጥኩ ማለት ነው። እዚህ ጋር እቺ የፕሮፋይል ምልክት ናት። ፕሮፋይላችንን እንነካና ከስልካችን ላይ ፕሮፋይል ፎቶ እንመርጣለን ማለት ነው።
ከዛ የፕሮፋይል ፎቶ እንመርጥና የቱ ጋር አካባቢ አሁን ለምሳሌ ይሄን ፎቶ መረጥን ክሮፕ እንለዋለን። በዚህ መልኩ ክሮፕ አድርጎ እዚህ ጋር ቲክ ምልክት አለ ቲክ እናደርገዋለን። በዚህ መልኩ ገብቶልናል ማለት ነው ፕሮፋይላችን። ከዛ ኔክስት እንላለን። እዚህ ጋር ምንድነው የምናደርገው? ይቺን ነገር በደንብ አስተውሉ። ምክንያቱም ይሄንን ኮድ ካልሞላችሁ የሚሰጣችሁ ፖይንት ይቀራል። 0 ፖይንት ነው የሚሆነው ማለት ነው። ፖይንታችሁ እንዲሰጣችሁ እዚህ ጋር ያንን ቅድም ኮፒ ያደረጋችሁትን ኮድ ፔስት ትሉታላችሁ ማለት ነው። ከዛ እንደዚህ ፕራይቬሲ ያመጣላችኋል። ይህም ፕራይቬሲ በደንብ አንብቤዋለሁኝ። እንደ ሌሎች አፕሊኬሽኖች አይደለም። ማለትም የሆኑ ሳክስ የሆኑ አፕሊኬሽኖች አይደሉም ማለት ውስጥ ገብተው የፐርሰናል ዳታ ምናምን ኮሌክት የሚያደርጉ አፕሊኬሽኖች አይደሉም ማለት ነው እነዚህ። ስለዚህ ምን ታደርጋላችሁ? ይሄንን ከፈለጋችሁ ማንበብ ትችላላችሁ፣ ከፈለጋችሁ መተው ትችላላችሁ። እናንተ ግን ስለ አፕሊኬሽኑ ሞር ማወቅ የምትፈልጉ ከሆነ አፕሊኬሽኑ ውስጥ ገብታችሁ ምንድነው የሚካተተው፣ ምንድነው እሱ የሚወስደው የኛን ዳታ የሚለውን ነገር በደንብ ቼክ ለማድረግ የምትፈልጉ ከሆነ በደንብ አድርጋችሁ ማንበብ ትችላላችሁ ማለት ነው። ከዛ አይ አክሴፕት በሉት። ከጨረሳችሁ በኋላ በዚህ መልኩ ይከፍትላችኋል ማለት ነው። ከዛ ኔክስት ትሉታላችሁ። እንደዚህ ከፍታችኋል ማለት ነው። ከፍቷል ማለት ነው። ስለዚህ የስፖርት ኮንቴንቶች የሚገራርሙ ኮንቴንቶች ይመጣሉ ማለት ነው። ሪልስ ቪዲዮ እዚህ ጋር ትነኩታላችሁ። ይሄው እንደዚህ አይነት ቪዲዮዎች በሚገባ ይመጣሉ ማለት ነው። አሁን እኛ ፖይንታችን ላይ ትንሽ ቆይተን ካየነው በኋላ ይሄው 100 ፖይንት አግኝተናል ማለት ነው። ይሄንን 100 ፖይንት ኮድ ከሞላን በኋላ 100 ፖይንት እንደሰጠን ዋሌታችን ላይ እንዲቀመጥ እዚህ ጋር ክሌም እንለዋለን። ክሌም ነው እንለዋለን። ከዛ ዋሌት እንድንሞላ ያዘናል። ዋሌት ሪኳየርድ ይለናል። ከዛ ኔክስት እንላለን። ከዛ ኔክስት ካልነው በኋላ አሁንም ኔክስት እንላለን። አሁንም ኔክስት ብለን ፊኒሽ እንለዋለን ማለት ነው። ከዛን ይሄው ክሌም አክቲቬትድ ይለናል ማለት ነው። ስለዚህ ከትንሽ ደቂቃ በኋላ ዋሌታችን ላይ ይቀመጣል ማለት ነው 100 ፖይንት። ይሄ ፖይንት የሚለው ላይ እዚህ ጋር ስንገባ ይሄው 100 ፖይንት አለን ማለት ነው። 100 ፖይንት አለን። ይሄ በዶላር አሁን ላይ ያለው ዋጋ ደግሞ 0.04 ዩኤስዲ ነው ማለት ነው። ወደፊት ሊጨምረውም ሊቀንስም ይችላል። በዚህ መልኩ ኮይኖችን መሰብሰብ ትችላላችሁ ማለት ነው። እንደነገርኳችሁ በ3 መንገድ ነው ገንዘብ በዚህ አፕሊኬሽን የሚገኘው። የመጀመሪያው በቪዲዮ በመልቀቅ በቪው ይከፍላችኋል ማለት ነው። በ1000 ቪው 0.15 ዶላር ይከፍላችኋል ማለት ነው። ሁለተኛው ነገር ደግሞ ምንድነው? በሪፈራል ይከፍላችኋል ማለት ነው። ሪፈራል ማለት ደግሞ ምን ማለት ነው? እናንተ ሰዎችን በጋበዛችሁ ቁጥር በእናንተ ሪፈራል ደግሞ አሁን 0.15 ዶላር አሁንም ይከፍላችኋል ማለት ነው። በዚህ መልኩ ገንዘብ ጀነሬት ልታደርጉበት ትችላላችሁ ማለት ነው በዚህ አፕሊኬሽን። ሶስተኛው ኤር ድሮፕ ነው። ጁን ላይ ሊስት የሚሆን ኤር ድሮፕ አላቸው እዚህ ጋር የራሳቸው በዘር የሚባል ኮይን ስላላቸው ማለት ነው። ከላይም እንደምትመለከቱት በዚህ መልኩ ፖይንታችሁ ላይ ሶሻል ሚዲያችሁ ስንት ፎሎወር እንደደረሰ እንደዚሁም ፖይንታችሁን ምን አይነት እንደሆነ እየገባችሁ ቼክ ማድረግ ትችላላችሁ ማለት ነው። በቀጣይ ቪዲዮ ደግሞ እንዴት አድርገን ገንዘቡን ዊዝድሮ እንደምናደርግ እንደዚሁም የተለያዩ ለውጦች ካሉ በለውጦቹ መጥቼ ደግሞ የማሳያችሁ ይሆናል ማለት ነው። እስከዛው ድረስ ሰላም።